በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘኍልቍ ምዕራፍ 5 ንጹሐን ስላልሆኑ ሰዎች። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤል ልጆች ለምጻሙን ሁሉ፣ ፈሳሽ ነገርም ያለበትን ሁሉ፣ በሰውነቱ የረከሰውን ሁሉ ከሰፈሩ እንዲያወጡ እዘዟቸው። እኔ በመካከል የማድርበት ስፍራቸውን እንዳያረክሱ ከወንድ እስከ ሴት ከሰፈሩ አውጧቸው። የእስራኤል ልጆች እንዲሁ እንዳደረጉ ከሰፈሩ አወጧቸው። እግዚአብሔር ሙሴን እንደተናገረ የእስራኤል ልጆችም እንዲሁ አደረጉ። ስለ በደል ካሳ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ወንድ ወይም ሴት ችል ብለው ወይም ባለማወቅ ሰው ከሚሰራው ኃጢአት ሁሉ የሰሩ ቢኖሩ፣ ያቺ ሰውነት ብትናዘዝ፣ ያደረገችው ኃጢአት ሁሉ ብትናገር፣ የወሰደውን አይነቱን ሁሉ ይመልስ፣ 5ኛ እጅም ለባለ ገንዘቡ ይጨምር። ነገር ግን ይመልሱት ዘንድ ሰውየው ዘመድ ባይኖረው፣ ስለ በደል ለእግዚአብሔር የሚመልሰው ነገር ለካህኑ ይሁን። ይህ ስለ እርሱ ማስተስረያ ከሚደረግበት አውራ በግ ላይ ይጨምር። የእስራኤል ልጆች ለእግዚአብሔር ከሚያቀርቧቸው የተቀደሱ ነገሮች ሁሉ የመጀመሪያው ለካህን ነው። የተቀደሰ የሰው ነገር ሁሉ ሰውም ለካህኑ የሚሰጠው ሁሉ ለእርሱ ይሁን። ባሏ ስለሚጠራጠራት ሴት እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ የማንኛውም ሰው ሚስት ከእርሱ ፈቀቅ ብትል፣ በእርሱ ላይ ብትበድል፣ ሌላ ሰው ከእርሷ ጋር ቢተኛ፣ ብታመነዝር፣ ከባሏ ዓይን ቢሸሸግ፣ እርሷም ተሰውራ ብትረክስ፣ ምስክርም ባይኖርባት፣ በምንዝርም ባትያዝ፣ በባሏም ላይ የቅንዓት መንፈስ ቢመጣባት፣ እርሷ ስትረክስ ስለ ሚስቱ ቢቀና፣ ወይም እርሷ ሳትረክስ የቅንዓቱ መንፈስ ቢመጣበት ስለ ሚስቱ ቢቀና፣ ሰው ሚስቱን ወደ ካህኑ ያምጣ። የኢፍ መስፈሪያ 10ኛ እጅ ገብስ ዱቄት ቁርባን ስለ እርሷ ያምጣ። የቅንዓት ቁርባን ነውና፣ ኃጢአትንም የሚያሳስብ መታሰሪያ ቁርባን ነውና፣ ዘይት አይፍሰስበት፣ ዕጣንም አይጨመርበት። ካህኑ ያቀረቡለት በእግዚአብሔር ፊት ያቆመታል። ካህኑም የተቀደሰ ውሃ በሸክላ ማሰሮ ይወስዳል። ካህኑ በምስክሩ ድንኳን ውስጥ ካለው ትቢያ ወስዶ በውሃ ላይ ይረጨዋል። ካህኑ ሴቲቱን በእግዚአብሔር ፊት ያቆማታል። የሴቲቱ ራስ ይገለጣል። በእጇም ለመታሰቢያ የሚሆን የእህል ቁርባን የቅንዓት ቁርባንም ያኖራል። በካህን ላይ እጅ እርግማንን የሚያመጣ መራራ ውሃ ይሆናል። ካህኑ ያምላታል። ሴቲቱም እንዲህ ይላታል፣ ሌላ ወንድ አልተኛሽ፣ ባልሽንም አልታውሽ፣ ራስሽንም አላረከሽ እንደሆነ እርግማን ከሚያመጣ ከዚህ መራራ ውሃ ንጹሕ ሁኚ። ነገር ግን ባልሽን ትተሽ ረክሰሽ እንደው ከባልሽ ሌላ ወንድ ከአንቺ ጋር ተኝቶ እንደሆነ ካህኑ ሴቲቱን በመርገም መሃል ላይ ያምላታል። ካህኑ ሴቲቱን እንዲህ ይበላት፣ እግዚአብሔር የተረገምሽ ያድርግሽ፣ ጎንሽን ያርግፈው ዘንድ እግዚአብሔር ከሕዝብ መካከል ለይቶ ያጥፋሽ። ሆድሽን ይሰንጥቀው፣ እርግማንንም የሚያመጣ ይህ ውሃ ወደ ሆድሽ ይግባ፣ ጎንሽም ይርገፍ። ሴቲቱም ይሁን ትላለች። ካህኑ እነዚህን መርገሞች በሰሌዳ ላይ ይጽፋቸዋል፣ በመርገሙ መራራ ውሃ ይደመስሳቸዋል። የመርገሙ መራራ ውሃ ለሴቲቱ ያጠጣል፣ የርግማኑም ውሃ ወደ ሆዷ ይገባል። ካህኑ የቅንዓቱ መስዋዕት ከሴቲቱ እጅ ይወስዳል፣ ያንንም መስዋዕት በእግዚአብሔር ፊት ያቀርበዋል፣ ወደ መሰዊያውም ያመጣል። ካህኑም ከእህሉ ቁርባን 1 እፍኝ ሙሉ በመታሰቢያ ወስዶ በመሰዊያ ላይ ይጨምረዋል። ከዚያ በኋላ ለሴቲቱ ያን ውሃ ያጠጣታል። ውሃውን ካጠጣ በኋላ እንዲህ ይሆናል፣ ራሷን አርክሳና ባሏን ችላ ብላ ከሆነ የመርገሙ መራራ ውሃ ወደ ሆዷ ይገባል፣ ሆዷንም ይሰነጥቀዋል፣ ጎኗም ይረግፋል። ሴቲቱም በሕዝቡ መካከል ለመርገም ትሆናለች። ራሷን ያላረከሰች እንደሆነ ያለ ነውርም እንደሆነች
ያነጻታል፣ ልጆቿንም ትወልዳለች። በባሏ ላይ ለበደለችና ራሷን ላረከሰች ሴት የቅንዓት ሕግ ነው። በሰው ላይ የቅንዓት መንፈስ ቢመጣ ስለ ሚስቱ ቢቀና ሴቲቱ በእግዚአብሔር ፊት ያቆማታል። ካህኑ ይህ ሕግ ሁሉ ያድርግባት፣ ሰውየውም ከኃጢአት ንጹሕ ይሆናል፣ ሴቲቱም ኃጢአቷን ትሸከማለች። ምዕራፍ 6 የናዝራውያን ሕግ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ወንድ ወይም ሴት ለእግዚአብሔር ራሱን የተለየ ያደርግ ዘንድ ልዩ ስዕለት ቢሳል ከወይን ጠጅና ከሚያሰክር መጠጥ ራሱን የተለየ ያድርግ። ከወይን ወይም ከሌላ ከሚያሰክር ነገር የሚገኘውን ሆምጣጤ አይጠጣ፣ የወይንንም ጭማቂ አይጠጣ፣ የወይን እሸት ወይም ዘቢብ አይብላ። ራሱን የተለየ ባደረገበት ወራት ሁሉ ከወይን የሆነውን ነገር ሁሉ ከውስጥ ፍሬ ጀምሮ እስከ ደረቅ ዘቢብ ድረስ አይብላ። ራሱን ለመለየት ስዕለት ባደረገበት ወራት ሁሉ ራሱን አይላጭ። ለእግዚአብሔር የተለየበት ወራት እስኪፈጸም ድረስ ቅዱስ ይሆናል። የራሱንም ፀጉር ያሳድጋል። ለእግዚአብሔር ራሱን የተለየ ባደረገበት ወራት ሁሉ ወደ ሬሳ ይቅረብ። ለአምላኩ ያደረገው ብፁዕ በራሱ ላይ ነውና። አባቱ ወይም እናቱ ወይም ወንድሙ ወይም እህቱ ሲሞቱ ሰውነቱን አያረክስባቸው። በብፁዕነት ወራት ሁሉ ለእግዚአብሔር የተቀደሰ ነውና። ሰው በአጠገቡ ድንገት ቢሞት የራሱ ብፁዕ ይረክሳል። እርሱ የሚነጻበት ቀን ራሱን ይላጭ፣ በሰባተኛ ቀንም ይላጨው። በስምንተኛ ቀን 2 ዋኖች ወይም 2 የርግብ ግልገሎች ወደ ምስክሩ ድንኳን ደጃፍ ወደ ካህኑ ያምጣ። ካህኑም አንዲቱን ለኃጢአት መሥዋዕት፣ ሁለተኛይቱን ለሚቃጠል መሥዋዕት ያቀርባል። በሬሳም የተነሳ ኃጢአት ሰርቷልና ያስተሰርይለታል። በዚያ ቀን ራሱን ይቀድሰዋል። በስዕለቱ ወራትም ሁሉ ለእግዚአብሔር ይቀደሳል። የ1 ዓመት ትባት ጥቦት ለበደል መሥዋዕት ያመጣ። ስዕለቱ ግን ረክሷልና ያለፈው ወራት ሁሉ አይቆጠርም። የተሳለ ሰው ሕግ ይህ ነው። የስዕለቱ ወራትም በተፈጸመ ጊዜ ራሱ ወደ ምስክሩ ድንኳን ደጃፍ ይቅረብ። ቁርባኑንም ለእግዚአብሔር ያቅርብ። ነውር የሌለበትን የ1 ዓመት ትባት ጥቦት ለሚቃጠል መሥዋዕት፣ ነውር የሌለባትን የ1 ዓመት እንስት ጥቦት ለኃጢአት መሥዋዕት፣ ነውር የሌለበት አውራ በግ ለደህንነት መሥዋዕት፣ 1 ሌማትም በዘይት የተለወሰ የስንዴ ቂጣ እንጀራ በዘይት የተቀባ ስስ ቂጣ። የእህሉንም ቁርባን የመጠጡንም ቁርባን ያቅርብ። ካህኑ በእግዚአብሔር ፊት ያቀረበው የኃጢአቱንም መሥዋዕት የሚቃጠለውንም መሥዋዕት ያሳርግለታል። አውራውንም በግ ለደህንነት መሥዋዕት ከሌማቱ ቂጣ እንጀራ ጋር ወደ እግዚአብሔር ያቀርባል። ካህኑ ደግሞ የእህሉን ቁርባን የመጠጡን ቁርባን ያቀርባል። የተሳለውንም የራስ ጠጉር በምስክሩ ድንኳን አጠገብ ይላጫል። የስዕለቱን ራስ ጠጉር ወስዶ የደህንነት መሥዋዕትን በታች ወዳለው እሳት ይጥለዋል። ካህኑ የተቀቀለውን የአውራውን በግ ወረች ከሌማቱ 1 ቂጣ እንጎቻ 1ም ስስ ቂጣ ይወስዳል። የተሳለውንም የራስ ጠጉር ከተላጨ በኋላ በባልዕቱ እጆች ላይ ያኖራቸዋል። ካህኑ እነዚህን ሁሉ ቁርባን አድርጎ ለእግዚአብሔር ፊት ያቀርባል። ይህ የቁርባን ፍርምባና የመባው መውረች ለካህኑ የተቀደሰ ነው። ከዚህ በኋላ ባለ ስዕለቱ ወይን ይጠጣል። ስዕለቱን የተሳለ የባለ ስዕለቱ እጅም ከሚያገኘው ሌላ ስለ ስዕለቱ ለእግዚአብሔር የሚያቀርበው የቁርባን ሕግ ይህ ነው። ስዕለቱን እንደተሳለ እንደ ስዕለቱ ሕግ እንዲሁ ያደርጋል። የካህንና ቡራኬ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለአሮን ለልጆቹ ንገራቸው፣ የእስራኤል ልጆች ስትባርካቸው እንዲህ በሏቸው፣ እግዚአብሔር ይባርክ ይጠብቅህም። እግዚአብሔር ፊቱን ያብራልህ ይራራልህም። እግዚአብሔር ፊቱን ወደ አንተ ያነሳ ሰላምንም ይስጥ። እንዲሁ ስሜን በእስራኤል ልጆች ላይ ይጠራል፣ እኔም እባርካቸዋለሁ።